የአደንዛዥ እጽ የሚያከፋፍለው ቶም ወደ ጓደኛው ይሄድና በዚህ ስራ አብረን መስራት የምትፈልግ ከሆነ ናግባ መኪና ውስጥ ይለዋል። ከገባ በኋላ ምን ይዛል ሲለው እቃውን ይዣለሁ፣ ለማንኛውም ግን ምንድነው ስራው ብሎ ሲለው የአደንዛዥ እጽ ነው፣ ለማንኛውም የሚፈልጉ ሰዎች ካሉ ስማቸውንና አድራሻቸውን በዚህ ትጽፋለ፣ ለዛም የሚያስፈልገውን ኮሚሽን አስብልሃለሁ ይለዋል። በዚህ ሰዓት ጓደኛውም ይደናገጣል። ከዛ ባለቤቱ ጋር ሄድና አንቺ ስሚ፣ በየቦታው ይርሽ ለኔ ስለኔ አታውሪ ብዬሻለሁ፣ ለማንም ሰው ይሄንን ስራ እንደምሰራ መናገር የለብሽም፣ ምክንያቱም በዚህ ስራ ነው ላይፋችንን የምንቀይረው ሲለው ልቀቀኝ ብላ አንገቱን ትመተዋለች። በዚህ ሰዓትም ደግሞ አስጠንቅቋት ሲሄድ መኪናዬን አትጠቀም ብያለሁ ብላ ትጮህበታለች። ከዛ ጓደኛው ቤቱ ይጠብቀዋል ማለት ነው። ጃክ ይባላል። እንግዲህ ምን ነው ቆየ እስካሁን ድረስ እየጠበቅኩ ሲለው ያቺ ማትረባ ናታ ስለኔ የትም ቦታ ታውሪ ያልኳት እንዴት ትናገራለች ማለት ነው? አዎ። በዚህ ሰዓት መኪናቸው ፍጥነቱን ይጨምራል። ፖሊስም እንግዲህ ያሳድዳቸዋል። ምክንያቱም የአደንዛዥ እጽ እንደሚሸጡ ይታወቃል። ለጥርጣሬ በሚል ግን ፖሊስ ሲከታተላቸው ይይዛቸዋል። ከዛም ጃክና ቶም እንግዲህ ጃክ በዚህ ሰዓት ላይ ተያዛል። ቶም ግን ሩጦ ያመልጣል። ስሚ ስሚ ይላታል። ስለ እኔ ፖሊስ ከጠየቀሽ አላየውም በይ ይላታል ጎረቤቱን። ምን አድርገ ነው? ምን አባሽ አገባሽ? በቃ አትናገር ያልኩሽ አይደል ብሎ በቤቱ በጀርባ በኩል መስታወቱን ከፍቶ ይገባል። ከገባ በኋላ ቀጥታ ስልክ ያነሳና ለጓደኛው እዛ ቦታ ላይ እንገናኝ ብሎ መልእክት ያስቀምጥለታል። ከዛ ከጓደኛው ጋር ይገናኛሉ። ለምንድነው ፖሊስ የሚያሳድደኝ? በምን አይነት መንገድ መስራት አለብኝ ብለው ተመካክረው ይለያያሉ። በተኛበት እንግዲህ ጃክም እንግዲህ ይጠቁመውና ቶም ይያዛል። ምን አድርጎ ነው ብላ ባለቤቱ ትናገራለች። በዚህ ሰዓትም እንግዲህ አንተ ሁሌም ማትታረመው ብሎ ይቀልድበታል ፖሊሱም። በዚህ ሰዓት ላይ እንግዲህ ጠበቃ እስከሚመጣ ድረስ ብለው ከወንበሩ ጋር ያስሩታል። ይሄኛው ፕሮፌሰሩ ይባላል። ፕሮፌሰሩ ምን አድርገ ነው የመጣው? ምንም መናገር አልፈልግም ይለዋል። በዚህ ሰዓት ይመስለኛል አንተ በጣም ከባድና መጥፎ አስቸጋሪ ሰው ነህ ብሎ ቡሉ ያደርገዋል። በዚህ ሰዓት እንግዲህ የመንግስት ጠበቆቹ ይሄ ሁሉ ኬዝ ማየት አለብን፣ በጣም ነው የሚያደክመው እኮ፣ ለምንድነው ሌላ ጠበቃ ማይቀጠር ይላል። እኔ በምችለው አቅም ነው ይህን ሁሉ ዶክመንት ማገላብጠው ትለዋለች። በዚህ ሰዓት ተረኛ ይገባል። አንተ ለምንድነው የሰውን ንብረት የምሰርቀው ይለዋል። እኔ አልሰረኩም፣ ወደ ቤቴ ሊሄድበት ልቀቁኝ ይላቸዋል። በዚህ ሰዓት እንግዲህ አንተ አጥፍተሃል፣ ታራሚነህ፣ ሁልጊዜም አይገባህም ብሎ ያመናጭቀዋል። ጠበቃ ይመጣለታል። ቶምም ምን አርገ ነው አንተ ሁልጊዜ ለምንድነው አደንዛዥ እጽ የምሸጠው? ኬዞች በሙሉ ወደ አንተ ነው የሚሉት ሲለውና ይታሰራል። በሚታሰርበትም ሰዓት ወደ ማደሪያ ክፍሉ ሲላክ ከፕሮፌሰሩ ጋር ይገናኛል። ፕሮፌሰሩም በእስር ቤት ውስጥ ያለ አንዳንድ ታሳሪዎችን እንግዲህ እኔ ያሳለፍኩትን ላይፍ እናንተ አታቁም፣ ምክንያቱም እኔ የተማርኩ ነኝ፣ ራሴ በራሴ መተማመን የምችል ሰው ነኝ ብሎ ይላቸዋል። በእስር ቤት ውስጥም የእስር ቤቱ ኃላፊ እንግዲህ ቶምን የሃይማኖት ትምህርት እየተማሩ ፈጣሪ ሁሉ ነገር እድል ይሰጣቸዋል፣ እናንተም በድሉ ተጠቀሙ ይለዋል። ከፕሮፌሰሩ ጋርም ስለ ቸርች አንዳንድ ነገር ይነግረዋል። ከዛ ባለቤቱም ደግሞ አንዳንድ ነገር የነገረችውን ነገርና መጽሐፍ ቅዱስ ይላክለታል። ከዛ ሃፒ በርዝዴይ 29 አመት ሞልተዋል ብላ ትልክለታለች። እሱም በመጽናናት እንግዲህ እስር ቤት ውስጥም የተለያዩ ስፖርቶችን ይሰራል። አንዳንድ ሰዎችም መጥተው ይተነኩሱታል። እሱ ግን ምንም መልስ አይሰጣቸውም። ለ29ኛ አመት ግን የምናከብረው ለየት ያለ ቦታ ነው ብሎ ይለዋል። ከዛ ከእስር ቤቱ ኃላፊ ጋር ይገናኛል። አንተ ጸባይክ እየተሻሻለ ነው ይለዋል። ከ6 ወር በኋላ ቶም ይለቀቅና ይወጣል። አዲስ ስራ ይጀምራል። ከዛ አዲስ ስራ ጀምሮ አዲስ ማንነት አሪፍ ስራ እየሰራ የተለያየ ድርጅቶችን ማስተዳደር ይጀምራል። አሪፍ እንቅስቃሴ ይኖረዋል። በየስራ ቦታዎችን በጣም ይከበራል። ከዛም በኋላ ቶም እንግዲህ አዲስ ላይፍ ጀምሮ ከጓደኞቹና ዘመዶቹ ጋር ፓርቲ በቤቱ ያዘጋጃል። በዚህ ሰዓት ላይ አብሮት የሚሰሩ ሰዎች ያጭበረብሩታል። እነሱን እንግዲህ እንዳያጭበረብሩት
እና እንደሚከሳቸው ይናገራል። ከዛ ጠበቃ ጋር ሄዶ ይከሳቸው እንደሚፈልግ ሲናገር ጠበቃው ምንም ማስረጃ ስለሌለ ምንም ላረግልህ አልችልም ሲለው ቀጥታ የጠበቃውን ዶክመንት ያበላሽበትና ይወጣል። ከዛ አደንዛዥ እጽ ከጓደኛው ተቀብሎ መጠቀም ይጀምራል። በጣም ከፍተኛ የሆነ የአደንዛዥ እጽ ሱስ ውስጥ ይገባል ማለት ነው። ተስፋ በሚያስቆርጥ ሁኔታ ሰዎችን ሁሉ ማመን ይተዋል። ጓደኞቹን ትቷቸው ከፓርቲው ይወጣል። ከዛም በኋላ በመኪና ውስጥ ቁጭ ብሎ ሲጠቀም የአካባቢው ፖሊስ ከዚህ በፊት አሳዶ የያዘው ቶም በመኪና ውስጥ አደንዛዥ እጽ ተጠቅሞ ሲተኛ ያየዋል። ከዛ ና ውረድ ብሎ አሁንም ያስሩታል። ካሰሩት በኋላ ልቀቁኝ ሲል አሁንም የእስር ቤቱ ኃላፊ ያገኘዋል። መንገድ ላይ ተላልፈው ይገባሉ። በቤተ ክርስቲያን ውስጥ እንግዲህ የተለያዩ ነገሮችን ያደርጋል። እናቱ ትመጣና ለምንድነው እንደዚህ አይነት ላይፍ ልጅ የምታሳልፈው? ይሉ እኔ ተስፋ የሚያስቆርጡ ነገሮች ናቸው የሚያጋጥሙኝ፣ በጣም ተስፋ ቆርጫለሁ ሲላት አሁንም ወደ እምነቱ እንዲመለስና በቤተ ክርስቲያን ውስጥ ያለው በእስር ቤት ውስጥ ያለው የቤተ ክርስቲያኑ ጉዳይ እንደሚያሳስበውና አሁንም አንተ ጥሩ ሰው እንደምትሆን ተስፋ አረጋለሁ ብሎ ከፖሊስ ጣቢያው አዛዥ ጋር ጸሎት ያደርጋሉ። ከ2 አመት በኋላ ቶምም ልጅ ይወልዳል። ሚስቱም ደግሞ ልጁን እሱ ጋር ትታ ትሄዳለች። ከዛም በኋላ እሱም እንግዲህ የት እንዳለች ሲጠይቃት አትመልስለትም። ከዛ ጓደኛው ጋር እንግዲህ ሊሄድ ብሎ ሻንጣውን ይዞ ቀጥታ ልጁን ከተኛበት አስነስቶ በመኪና ውስጥ ይዞ ይሄዳል። በዚህ ሰዓትም እንግዲህ በሚያስገርም ሁኔታ እዛው መኪና ውስጥ የተኛው ልጅ ይነሳል። ሲያለቅስበትም ቀጥታ ልጁን አቅፎ አባብለዋል። በአባበለው ሰዓት ሚስቱና ጓደኛው ይመጣሉ። በዚህ ሰዓትም ደግሞ ሚስቱ ልጁን ትቀበለዋለች። ከዛ ከእናትየው ጋር ያወራል። እኔ ተስፋ ቆርጫለሁ ብሎ ሲያወራት እናትየው እንግዲህ ለፖሊስ ታመለክትና ልጄን ፈልጉልኝ ትላለች። አከራይዋ ጋር ፖሊሱ ይሄዳል። ከዛ በሄደበት ሰዓት ቶም ራሱን አጥፍቶት ያገኘዋል። አሁን በህይወት ስላለ እንግዲህ አንዳንድ ማገገሚያ እንዲገባ ብሎ ይወስናል። ከዛ ፖሊሶች ከዛ ማገገሚያ ወጥቶ ጓደኞቹን ያገኛል። እጁ ታሽጎለታል። ጓደኛው እንዴት ይህንን ታደርጋለህ? ለማንኛውም ፈታ በል ብሎ አንዳንድ ሴቶችን ያመጣለታል። ሴቶችን ካመጡለት በኋላ ጓደኞቹ አብሮ ፈታ እንዲል ሲፈልጉ እሱ ግን ምንም አይነት ሙድ ውስጥ የለም። በዚህ ሰዓት ጓደኛው በጣም ራሱን ስቶ ህይወቱ ያልፋል። ምን እንደተፈጠረ ቶም ግራ ይገባዋል። በዚህ ሰዓት ጓደኛው ህይወቱ ያልፋል ማለት ነው። ከዛ አባትየው ጓደኛውን መሞት ሲሰማ የት ነው ያለው ና ብሎ ወደ ቤቱ ይጠራዋል። እናትና አባቱ እንደተለያዩ በዚህ ሰዓት ላይ ለምን እንደዚህ እንደተፈጠረ ሁሉ በዛው አጋጣሚ ይጠይቀዋል። እኔ እሷም ጋር አብሬ መኖር አልችልም ብሎ ይለዋል። አባትና እናቱ መለያየታቸውም ያናድደዋል። በዚህ ሰዓት ወደ ውስጥ ይገባና መጠጥ ይጠጣል። መጠጥ በጠጣበት ሰዓት እንግዲህ የተለያዩ ዶክመንቶችን ማገላበጥ ሲፈልግ አባትየው ምን እያደረክ ነው? ለምንድነው የራስን ህይወት ማትኖረው? ለምንድነው እንደ አዲስ ራስን ማታንጸው? ሲለው አባቱ ንግግር ሽሽት ወደ ባር ወይንም ወደ ተለያዩ መጠጥ የሚጠጣበት ቦታ ይሄድና ቁጭ ይላል። በዚህ ሰዓትም ደግሞ አንዳንድ ሰዎች መጠው ጥቃት ያደርሱበታል። እሱም እንግዲህ ይመታቸውና የአንድን ሰው መኪና ሰርቆ ይሮጣል። በዚህ ሰዓትም ደግሞ ባመለጠ ሰዓት ፖሊስ ይመጣና ያስቆመዋል ማለት ነው። ፖሊሱ ምንድነው እያደረክ ያለው? ከመኪናው ውረድ ወይንም መንጃ ፍቃድ አምጣ ይለዋል። መንጃ ፍቃድ ይሰጠዋል። ለምንድነው ጉንጭ ላይ ተመታው ሲለው እሱም በተራው ፖሊሱም በቦክስ ይለውና ያመልጣል። በዚህ ሰዓት በጣም በሚያስገርም ሁኔታ ተደብቆ ለማምለጥ ይሞክራል። ምን እያደረገ እንዳለ አያውቀውም። ከዛ ያጎቱ ልጅ ጋር አብረን እንሰራለን ያለው ጋር ይሄዳል። ያጎቱ ልጅም ደግሞ ያገኘውና ወደ ቤት ይወስደዋል። በዚህ ሰዓት ምን አረጋለሁ እዚህ ብሎ ውዝግብግብ ያለ ላይፍ ውስጥ ይገባል። ከዛም በኋላ ተመልሶ ቤት እዛው እስር ቤት ያሳለፈውን ነገር በሙሉ እንዲሁም የደረሰበትን ችግር በሙሉ እያንዳንዱን ነገር ይናገራል። አንድ ፓስተር ጋር ሄድና ቁጭ ብሎ ህይወቱን በሙሉ ያሳለፈውን ይነግረዋል። እኔ አንተ ጋር መሆን ነው የምፈልገው፣ እዚሁ መስራት ነው የምፈልገውና እርዳኝ ይለዋል። ና በቃ ግባ ብሎ
የቤተ ክርስቲያኑን ወለሎች እንዲሁም ደግሞ የመመላለሻ ጠረጴዛ ወንበሮችን እንዳለ ቤተ ክርስቲያኑን ቸርቹን ሙሉ በሙሉ ያስተካክላል። ግቢውን በሙሉ ያጸዳል። ከዛ ፓስተሩ ሲመጣ ያየዋል፣ በጣም ይደነቅበታል። አንተ በጣም ተቀይረሃል፣ በጣም ጥሩ ነገር ነው ያረከው ብሎ ይለዋል። በዚህ ሰዓትም ከባለቤቱ ጋር ያስተዋውቀዋል ፓስተሩ። በዛው ልጁንም ያገኛታል። ከዛ ከልጁ ጋርም ጥሩ መቀራረብ ይፈጠራል። ከዛ ፓስተሩም አንተን ለማግኘት እፈልጋለሁ ብሎ ወደ ቢሮ ይጠራዋል። ከዛ ልጸልይልህም እፈልጋለሁ፣ ከአንተ ውስጥ ብዙ ተስፋ ይታየኛል ይለዋል። በዚህ ሰዓት እንግዲህ የተለያዩ ነገሮች ይፈጠራሉ። ከልጅቷ ጋር መጻጻፍ ይጀምራል። ከዛ ፓስተሩም እሱ ባለበት ሁኔታ ላይ ቁጭ ብሎ ይህንን ሰው ማድነቅ ይፈልግና ከዛም በኋላ ቶምን ወደ መድረክ ይጠራና ያመሰግነዋል። ይሄ ሁሉ የሆነው ባንተ ነው፣ ምክንያቱም ቸርቹ እንደዚህ ያማረበት ብሎ የእውቅና ይሰጠዋል። ሰዎች ፊት ለፊትም እሱም ወደ ሰባኪነት ይቀየራል። ሰዎችን በዛው በፖሊስ ጣቢያ ውስጥ ያለው እንዲሁም የፖሊስ ጣቢያው ኃላፊ ሁሉ ይደነቅበታል። በአጭር ጊዜ ከታራሚ ወደ ሰባኪ ይቀየራል ማለት ነው። ከዛም በኋላ የዚህ እምነቱ አስተማሪ ሲሆን የፓስተሩ ልጅ ጋር አብሮ መተዋወቅ መላመድ ይጀምራሉ። በዚህ ሰዓትም እንግዲህ አባቱ መጥቶ ዋስ እንደሚሆነውና ፍርድ ቤት እንደሚቀርብ ጓደኛን አለመግደልን የሚያሳይ ዶክመንቶችን ካጣራም በኋላ ፍርድ ቤት ተቀርባል ይለዋል። ዳኛው ፍርድ ቤት ከቀረበ በኋላ ኬዙን ያዩታል። አደንዛዥ እጽ በማከፋፈልና እንዲሁም ሰው በመግደል ወንጀል የተጠረጠረው ቶም ሁለት ምስክሮችን በጠበቃው በኩል አቁሞ አንደኛው አባትየው፣ ሁለተኛው የእምነት ቸርች አባቱ ቢሆኑም ዳኛው ግራ ቀኝ ካየ በኋላ ውሳኔውን አስተላልፏል። ውሳኔውም ነጻ በማለት ቶምን ለቆታል ማለት ነው። በዚህ ሰዓትም ቶም ከቤተሰቦቹ ጋር አዲስ ላይፍ ጀምሯል ማለት ነው። አዳዲስ ሙቪዎች እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ።